ተማሪ ቤት ላንቺ ተማሪ ቤት ላንተ። ሰላም ሰላም፣ እንዴት ናችሁ? ይህ ተማሪ ቤት ነው። ዛሬ እጅግ በጣም ወሳኝ የሆነ ቶፒክ ይዘን መጥተናል። ለጓደኛችሁ ቴክስት እየላካችሁ ከምጽፉት ጽሑፍ ውስጥ አንድ ፊደል ቢጎድል መልእክቱ ከደረሰ በኋላ የላካችሁለት ሰው ላይረዳው ይችላል። በአንድ ፊደል መጉደል ምክንያት መልእክቱ በትክክል ላይተላለፍ ይችላል። አንድ ፊደል አንድን ቃል ትርጉም እንዳይኖረው ሊያደርገው ይችላል ማለት ነው። ይህንን ወደ ጄኔቲክ ማቴሪያል እናምጣውና በጄኔቲክ ሲኩዌንሳችን ውስጥ ወይም በዲኤንኤ ሲኩዌንስ ውስጥ የአንድ ኒክሎታይድ መጥፋት ወይም የአንድ ቤዝ የምንለው ናይትሮጂነስ ቤዞች የአንድ ቤዝ ወይም የአንድ ኒክሎታይድ መጥፋት መቀየር በአጠቃላይ በጄኔቲክ ማቴሪያላችን ላይ ለውጥ ሊያመጣ ይችላል ማለት ወይም ጂኑ እንዲቀየር ያደርጋል ወይ አሚኖ አሲዱ እንዲቀየር ያደርጋል። ወይ ኮዶኑ ከተቀየረ አሚኖ አሲዱ ይቀየራል። አሚኖ አሲዱ ከተቀየረ ፕሮቲኑ ይቀየራል። አጠቃላይ በፕሮቲን ሴንቴሲስ ፕሮሰስ ውስጥ ለውጥ ያመጣል ማለት ነው። ስለዚህ በአንድ ኒክሎታይድ ምክንያት የሚታይ ዲስኦርደር ወይም ጄኔቲክ ፕሮብለም ሊኖር ይችላል። ዛሬ የምናየው ስለ ሙቹዌሽን ነው። ፖይንት ሙቹዌሽን ምን ይመስላል የሚለውን እናያለን። ኦኬ ሶ ሌትስ ሲ ዋት ኢዝ ዘ ሙቹዌሽን ፈርስት። ሙቹዌሽን ማለት በራሱ ምን ማለት ነው? ሶ ዩ ኖው ሙቹዌሽን it is a change in genetic material of an organism. So mutation የምንለው በጄኔቲክ ማቴሪያላችን ላይ የሚፈጠር ለውጥ ነው። The mutation can be is two type mutation. ሁለት አይነት ኮዝ ሊኖረው ይችላል። The induced cause ኢንዲውስድ ምንለው ይኖራል ኦር ስፖንታኒየስ ሙቹዌሽን ምንላቸው ሁለት አይነት ኮዞች አሉ። ሶ ለጄኔቲክ ሙቹዌሽን መፈጠር ምክንያት የሚሆኑ ማለት ነው። ማንም ሰው ላይ ሊፈጠር ይችላል ሙቹዌሽን። ሶ ከባድ የሆኑ የጄኔቲክ ዲስኦርደር ፕሮብለሞችን ሊያመጣ ይችላል። ኢንዲውስድ ሙቹዌሽን ማለት ምን ማለት ነው? በተለያዩ ለላይት መጋለጥ ለምሳሌ ለዩቪ ላይት ከፍተኛ ለሆነ ፀሐይ ብርሃን ለጨረር መጋለጥ ሙቹዌሽን ሊያመጣ ይችላል። ቆዳችን ላይ፣ ሴላችን ላይ፣ ሰውነታችን ውስጥ ወይ ደግሞ ከላይት ወይ ደግሞ ሌላ ኬሚካል ሊሆን ይችላል። በምንውጠው መድኃኒት ወይም የተለያዩ ኬሚካሎች ቢያርፉብን እጃችን ላይ፣ ልብሳችን ላይ ወይም ወደ ውስጥ በተለያየ ምክንያት ብንውጥ ኬሚካል ቢገባ በዛ ምክንያት ጂናችን አልተር ሊሆን ይችላል። ኢንዲውስድ ሙቹዌሽን ይሄ ነው። A spontaneous mutation is a mutation which is the cause of the mutation is not identified. በቀጥታ በዚህ ምክንያት ነው ልንለው ማንችለው አይነት ድንገት የሚፈጠር ሙቹዌሽን ስፖንታኒየስ ሙቹዌሽን እንላለን። ሶ ሙቹዌሽን ከኮዝ አንጻር በሁለት ከፍለናል ማለት ነው። ግን ከታይፖቹን ደግሞ ስናይ types of mutation, there are two types of mutation. The first is point mutation. ፖይንት ሙቹዌሽን አንድ ሲንግል ኒውክሊዮታይድ ወይም ቤዝ ላይ የሚፈጠር የሙቹዌሽን ታይፕ ሲሆን ሌላው ክሮሞዞማል ሙቹዌሽን ምንለው ነው። ክሮሞዞማል ሙቹዌሽን ኢንቮልቭስ the change of genetic material in the segment of the chromosome. ሙሉ ክሮሞዞሙ ላይ የሆነ ላርጅ ሴግመንት ቢቀየር ነው። Again, the point mutation of different types. There are three types of point mutation. For example, substitution. One of the type is maybe deletion of a gene or addition of a gene. ቢጨመር ቢቀነስ ወይም ቢቀየር. There are three types of mutation. Chromosomal mutation again is a broad category. There are two types of chromosomal mutation. Chromosomal mutation 1 የምንለው አለ. And again, chromosomal mutation 2 ብለን በሁለት እንከፍላለን ማለት ነው። So chromosomal mutation, a large segment of the chromosome or structure of the chromosome is changed. So chromosomal mutation 1 የምንላቸው for example እነዚህ ውስጥ የሚካተቱ inversion ሊሆን ይችላል። Inversion of the segment of the chromosome or it may be translocation or duplication or sometimes it may be deletion ሊኖር ይችላል።
በዚህ ምክንያት የሚመጡ ሙቴሽኖች ናቸው ክሮሞዞማል ሙቴሽን። ኤንድ ዘ አዘር ኢዝ ዘ ሰከንድ ክሮሞዞማል ሙቴሽን የምንለው ሁለት ናቸው፣ ብዙ ዲስኦርደሮችን የያዙ ናቸው which is አኒዮፕሎይዲ ልንለው እንችላለን ኦር ፖሊፕሎይዲ ምንለው ነው ማለት ነው። So today our focus is in a point mutation. ዛሬ እችን ፓርት በደንብ አድርገን እናያታለን ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ፖይንት ሙቴሽን ምንድናቸው? በተለይ ሳብስቲቱሽን፣ ዲሌሽን እና አዲሽን ምንድነው? ብዙ ጊዜ እነዚህ ጥያቄዎች ላይ የትኛው የሙቴሽን ታይፕ እንደሆነ እንጠየቃለን። ሶ ፖይንት ሙቴሽን ምንድነው የሚለውን በዚህ ቪዲዮ እናያለን። ሶ ታይፕስ ኦፍ ፖይንት ሙቴሽን። ፈርስት ፖይንት ሙቴሽን is a mutation or a change, you can say here, a change in a single base of DNA sequence. በዲኤንኤ ሲኩዌንስ ውስጥ አንድ ሲንግል ቤዝ መቀየር ፖይንት ሙቴሽን እንላለን። ፖይንት ሙቴሽን ሶ አንዷ ቤዝ ብቻ በመቀየሯ የሚፈጠር ችግር ነው ማለት ነው። as the name indicate, the point mutation is represents or it shows a change of single base or a nucleotide from the DNA structure. አንደኛው አንድ ቤዝ ብቻ መቀየር ነው። for example, here is different types of bases as you know in DNA. ለምሳሌ አዴኒን ይኖራል፣ ቲያሚን፣ ሳይቶሲን and guanine, the four bases. So among these four bases of the nucleotides, if the one of these is deleted or replaced or having extra copy of these bases can lead for a mutation that we call point mutation ምንለው ይሄ ነው። ኦኬ ከሳብስቲቱሽን እንጀምራለን። ሳብስቲቱሽን በፖይንት ሙቴሽን ውስጥ ምን ማለት ነው? ሳብስቲቱሽን is replacing a base by other base. አንዱ ቤዝ በሌላ ቤዝ ቢቀየር የሚፈጠር ነው the substitution. For example, let's take one amino acid or a codon here. ለምሳሌ GTG ወይም GAG የሚባል አንድ ኮዶን ቢኖር this is guanine, adenine, guanine. So ይሄ ኮድ የሚያደርገው ለግሉታሚክ አሲድ ነው። ግሉታሚክ አሲድ ለግሉታሚክ አሲድ ኮድ የሚያደርግ ነው ማለት ነው። ይሄ አንድ ኮዶን አንድ አሚኖ አሲድ ሪፕሬዘንት ያደርጋል። አሚኖ አሲድ ተመልሶ ወደ ፕሮቲን ይሰራል ማለት ነው። በሪፕሊኬሽን ጊዜ ባይዘ ፖይንት ሙቴሽን የሚፈጠረው it occurs in the process of replication of DNA. በዲኤንኤ ሪፕሊኬሽን ጊዜ የሚፈጠር ነው ፖይንት ሙቴሽን የምንለው ማለት ነው። ዲኤንኤ ሪፕሊኬት ሲሆን ትርፍ የሆነ ቤዝ ሊኖር ይችላል፣ ወይ ቤዙ ሊጠፋ ይችላል፣ ወይ ሊጨመር ይችላል ማለት ነው። ስለዚህ ለምሳሌ አንዱን እዚህ ጋር 3 ቤዞች አንድ ላይ ኮዶን ይባላሉ። ኮዶን ወደ አሚኖ አሲድ፣ አሚኖ አሲድ ወደ ፕሮቲን ይቀይራል። this is in your grade 11 course. ለምሳሌ ኮዶኖች አሉን። እነዚህ ኮዶኖች ወደ አሚኖ አሲድ ይቀየራሉ። ፋይናሊ በአሚኖ አሲዶቹ ፕሮቲን ይሰራል። ፕሮቲን የአንድ ስትራክቸራል ኮምፖነንት ነው ማለት ነው። GAG የተባለው ግሉታሚክ አሲድ ለምሳሌ ከዚህ ከሶስት ውስጥ እችኛዋ ኤ ብትጠፋ በሌላ ብትቀየር፣ ለምሳሌ አዴኒን በቲያሚን ቢቀየር ምን ሊፈጠር ይችላል? ይሄ ወደ ምን ይቀየራል? GTG ይሆናል ማለት ነው። ይሄ GTG ደግሞ ኮዶኑ ሲቀየር አሚኖ አሲዱም ይቀየራል። ቫላይን ወደሚባል አሚኖ አሲድ ይቀየራል። ሰውነታችን ውስጥ ግሉታሚክ አሲድ ወደ ቫሊን ቢቀየር ምን ሊፈጠር ይችላል? ሲክል ሴል አኔሚያ ያመጣል። it causes ሲክል ሴል አኔሚያ ያመጣል። የደም ማነስ ችግር ያመጣል ማለት ነው በደማችን ባሉ ሴሎች። ስለዚህ ምንድነው ያየነው ማለት ነው? ከኮዶኖች ውስጥ አንዱ ቤዝ ብቻ በመቀየሩ ኤ በቲ በመቀየሯ
የአኔሚያ በሽታ ሊመጣ ይችላል። የአንድ ጂን መቀየር፣ የአንድ ቤዝ መቀየር አሚኖ አሲዱ እንዲቀየር ያደርጓል። which is the substitution. the other is addition ቤዞቹ ቢጨመሩ ምን ሊፈጠር ይችላል? በአዲሽን ጊዜ ማለት ነው። this is having extra copy of a base. አንድ ቤዝ ኤክስትራ ኮፒ ቢሆን የሚያመጣው ችግር ማለት ነው። በአዲሽን ጊዜ ፍሬም ሺፍት ነው የሚያመጣው። actually both addition and deletion is known as a frame shifting. ለምሳሌ እንደዚህ አይነት ኮድ የሲኩዌንስ ቢኖር let's take TAA CTG CAG GT እያለ የሚቀጥል ሲኩዌንስ አለ ብለን እናስባለን። በዚህ ሲኩዌንስ ውስጥ ለምሳሌ በአዲሽን ማለት ትርፍ የሆነ ቤዝ ሲገባበት ነው። ሶ በዚህ ይሄ ኦሪጂናል ሲኩዌንሳችን ነው። ኦሪጂናል ሲኩዌንስ ነው። በዚህ ውስጥ አንድ ተጨማሪ ቤዝ ቢገባ፣ ሌላ ሲ ቢገባ፣ ሳይቶሲን ብንጨምርበት እዚህ ምን ሊፈጠር ይችላል? ሰው ይሄ ወደ ምን ይቀየራል? ቲኤኤ አይነካም፣ ሙቹዌት አልሆነም ይሄኛው። ከዛ ምን ይሆናል? እቺን ሲ እዚህ ጋር ስንጨምር ሁለት ሲ ይሆናል ማለት ነው። ሲሲ ቲ ይሆናል። ምክንያቱም ሶስት ሆኖ መቀመጥ ስላለባቸው ይሄ ሲ እዚህ ጋር ሲገባ እስከዚህ ድረስ ያለውን ይሰራል፣ ይሄ ወደዛ ይሄዳል ማለት ነው። ሶ ሲሲቲ ሆነ። again here is guanine ሳይቶሲን አዴኒን እስከዚህ ያለውን ይቆርጣል። እቺ ጂ ወደዚህ ትሄዳለች ማለት ነው። ከዛ ምን ይሆናል? የቀሩት ጂ ጂ ቲ ሆነ ማለት ነው። ስለዚህ እዚህ ጋር አንድ ቤዝ በመጨመራችን ምክንያት ሙሉ ተቀየረ ማለት ነው። ሙሉ ሊቀየር ይችላል። በዚህ ምክንያት በሰውነታችን ውስጥ የሚሰራው ፕሮቲን ነን ፋንክሽናል ፕሮቲን ሊሆን ይችላል፣ ወይም የማይጠቅም ፕሮቲን ወይም በሽታ የሚያመጣ ወይም ሆርሞን የሚመነጭ ከሆነ የማይፈለግ አይነት ሆርሞን እንዲበዛ ሊያደርግ ይችላል። we call this kind of mutation is frame shift mutation እንላለን። ፍሬም ሺፍት ሙቹዌሽን ውስጥ ፍሬም ሺፍት ያልንበት ምክንያት ሙሉን በአንዱ ምክንያት ሙሉ የሚቀየርበት ሁኔታ ስለሚፈጠር ነው። the other is deletion. So deletion is a base is missed out አንድ ቤዝ ቢወጣ missed out of the sequence ከሲኩዌንሱ አንድ ቤዝ ቢወጣና ቢጠፋ ዲሌሽን የሚባለው የፖይንት ሙቹዌሽን ታይፕ ሊፈጠር ይችላል ማለት ነው። እዚህ ጋር ሲገባ ነው። ቢጠፋ ደግሞ ምን ሊፈጠር ይችላል? let's take the original sequence. እዚህ ጋር የነበረው ሲኩዌንስ አለ TAA CTG CAG and GT እነዚህ ይሄ ኦሪጂናል ሲኩዌንስ ነው። ኦኬ ከዚህ ውስጥ ለምሳሌ ሳይቶሲን ቢጠፋ ምን ሊፈጠር ይችላል? በዲሌሽን ጊዜ ምን ይሆናል? TAA ይሄ አይነካም ማለት ነው። ሙቼት አልሆነም። ሶ ቲ ከጠፋ ምን ይሆናል? ሲ ሲጠፋ ቲ እና ጂ ብቻ ይቀራሉ። ሁለት ብቻ ሆኖ መቀመጥ ስለማይችሉ ይህንን ይጎትታሉ ማለት ነው። ስለዚህ ሲቲጂ ቲጂ ሲ ሆነ ማለት ነው። ከዛ እነዚህ የቀሩት ሁለት አሉ። ኤጂ ሁለት ብቻ ሆኖ ስለማይቀር አሁንም ይህን ይጎትተዋል። ኤጂጂ ይሆናል። ከዛ ማናላ ቲ አለ ማለት ነው። ሶ ከፊት ያሉትን እየጎተተ ሙሉ ሲኩዌንሱ ይቀየራል ማለት ነው። this is also known as frame shift mutation እንለዋለን። አንድ ቤዝ በመጥፋቱ ምክንያት ሙሉ ይቀየራል። ሙሉ ሲቀየር ሙሉ አሚኖ አሲድ ይቀየራል፣ ሙሉ ፕሮቲን ይቀየራል ማለት ነው። ወይ ነን ፋንክሽናል ፕሮቲን ሊቀየር ይችላል። so this is a deletion. so these three are point mutation በሳብስቲቱሽን ጊዜ ቤዙ ሪፕሌስ ሲሆን ነው። በዲሌሽን ጊዜ አዲሽን ጊዜ አዲስ ቤዝ ሲገባ ነው። በዲሌሽን ጊዜ ግን ቤዙ ሚስ አውት ወይ ዲሌት በሚሆን ሰዓት የሚፈጠሩ የሙቹዌሽን ታይፖች ናቸው። ይህንን እስኪ ሞር ሪያሊስቲክ ለማድረግ አንድ ኤግዛምፕል እንውሰድ። ይህንን አንድ ኤግዛምፕል በኖርማል ሴንቴንስ ኤግዛምፕል ወስደን እኔ እያንዳንዱን ሌተር እንደ ቤዝ በመቁጠር አንድ ስቴትመንት ላይ አንድ ሌተር ቢጎድል ምን ሊፈጠር ይችላል? ለምሳሌ ኤግዛምፕል ኦኬ the cat
the cat ate the rat the cat ate the rat ይሄንን ስቴትመንት ተመልከቱት። እያንዳንዱ ወርድ ሶስት ሌተር አለ። እያንዳንዱ ሌተር እንደ ቤዝ ወይም ናይትሮጂነስ ቤዝ አድርገን እናስባለን። ከነዚህ ውስጥ ለምሳሌ አንድ ፊደል ቢጎድል ሚኒንጉ ምን ሊሆን ይችላል? ለምሳሌ ከዚህ ውስጥ እዚህ ፓርት ላይ ካት ሚለው ፓርት ላይ የሳይቶሲን ወይም ይህን ኖርማሊ ሲ ነው ሌተሩ። ይሄ ሲ በቪ ቢተካ ምን ሊፈጠር ይችላል? ቀጣዩ ስቴትመንት አዲሱ ምን ይሆናል ማለት ነው? ቫት ነው የሚሆነው አይደል? ሲ በቪ ስለተተካ then ate the cat I mean the rat ይሆናል ማለት ነው። ስለዚህ እዚህ ጋር ይሄ ምንም ትርጉም የሌለው ወርድ ነው ቫት የሚባል ነገር። አሁን ይሄ የአንዱ ፊደል ሌተር በመቀየሩ ምክንያት ስቴትመንቱ ሚኒንግለስ ይሆናል ማለት ነው። ይሄ ምንድን ነው የምንለው? ሳብስቲቱሽን በሚሆን ሰዓት ነው። ቶታሊ ለምሳሌ አዲሽን ጊዜ ብንጨምርበት እዚህ ጋር ቪን ብንጨምርበት ምን ይፈጠራል? አሁን በዚህ ጊዜ ሳብስቲቱት ነው ያደረግነው። ብንጨምር ደግሞ ምን ሊፈጠር ይችላል? ኦኬ the cat I mean it is በቪን ጨምረንበታል። VCA ነው የሚሆነው VCA ምንም ትርጉም የለውም ማለት ነው። ይሄን ስለጨመረ እቺ ቲ ወደፊት ትመጣለች TAT ኦኬ እስከዚህ መጣን። ሶስት ሆነው መቀመጥ ስላለባቸው ወይም ወደዚህ ይመጣል ETH ከዛ ይሄኛው ወደፊት ይመጣል ERA ከዛ ቲ ብቻዋን ትቀራል። አሁን ይሄ ምን ማለት ነው? ምንም ትርጉም የለውም። ስለዚህ አንድ ሌተር በመጨመራችን ምክንያት ሙሉ ስቴትመንቱ ትርጉም እንዳይኖረው ሆኗል ማለት ነው። ስለዚህ ጄኔቲክ ማቴሪያላችንን በዚህ ምክንያት እንደዚህ አይነት ችግር ሊገጥመው ይችላል። የአንድ ቤዝ መጥፋት ወይም መጨመር። ለምሳሌ ይሄን ቪ መጨመር ትተን ሲን በራሱ ብናጠፋ ምን ሊፈጠር ይችላል? ሲን ብናጠፋ ይሄ ነው ሶስት ሆኖ መቀመጥ ስላለባቸው ምን ይሆናል ማለት ነው? የሲኩዌንሱ አጠቃላይ ስቴትመንቱ ሚኒንግለስ ይሆናል። the cat I mean እዚህ ጋር AT አለ እስከዚህ ድረስ ይወስዳል ATA ከዛ በኋላ TET HER AT ምንም ሚኒንግ የለውም ማለት ነው። ስለዚህ በሌተር እንኳን ስናይ የአንድ ሌተር መጥፋት ሙሉ ሚኒንግለስ ሊያደርገው ይችላል። ጄኔቲክ ማቴሪያላችንን በዚህ ልክ አፌክት ያደርጋል ማለት ነው። በዚህ ልክ አፌክት ያደርጋል። ሌላው የፖይንት ሙቹዌሽን ከሚያመጣው ኢፌክት አንጻር ሶስት አይነት ኢፌክቶች አሉ። እነሱን አይተን ፖይንት ሙቹዌሽን እንጨርሳለን ማለት ነው። የመጀመሪያው ሳይለንት የሚባል ነው። ሳይለንት የሚሆነው ምንም ኢፌክት ከሌለው if there is no effect የተቀየረው ሙቹዌትድ የሆነው ኮዶን ምንም ኢፌክት ከሌለው ሳይለንት እንላለን። ምንም ኢፌክት የማይሆነው ለምንድን ነው? the mutuated codon codes for the same አሚኖ አሲድ ከሆነ ኮድ የሚያደርገው ተመሳሳይ አሚኖ አሲድ ከሆነ ለምሳሌ CAA የሚባል ይሄ ግሉታሚክ አሲድ ግሉታሚን ነው። ተመልሶ ወደ ምን ቢቀየሩ CAG ቢሆን ይሄም ግሉታሚን ነው። የተለያዩ ኮዶኖች አንድ አይነት አሚኖ አሲድ ኮድ ሊያደርጉ ይችላሉ። በዚህ ምክንያት የተቀየረው ሙቹዌትድ የሆነው ኮዶን ኮድ የሚያደርገው ለግሉታሚን ነው። ሁለቱም ግሉታሚን ነው፣ ምንም ችግር አይመጣም። እንደዚህ አይነት ሙቹዌሽን ሳይለንት ነው። ሰውነታችን ላይ ቢፈጠር እንኳን ችግር የማያመጡ ሙቹዌሽኖች ናቸው። ሌላው ሚስ ሴንስ የሚባለው ነው። ሚስ ሴንስ ሙቹዌሽን ሃቭ ቫሪያብል ኢፌክት ብዙ ኢፌክት ሊኖረው ይችላል። የተለያየ አይነት ዲስኦርደር ሊያመጣብን ይችላል። ለምሳሌ CAA ይሄ ማለት ግሉታሚን ነው። እዚህ ጋር የጻፍነው አይነት CAA ወደ ምን ቢቀየር ወደ CCA ቢቀየር CCA ማለት ፕሮሊን ነው። ስለዚህ እዚህ ጋር ማንን ነው የቀየርነው? አዴኒንን በሳይቶሲን ቀይረናል። ስለዚህ በአዴኒን በዚህ ምክንያት ግሉታሚን የነበረው ፕሮሊን ሆኗል ማለት ነው። በፕሮሊን ኮድ በዚህ መሰረት የሚሰራው ፕሮቲን
ሌላ ችግር ሊያመጣ ይችላል። ቫሪያብል ኢፌክት ሊኖር ሚስ ሴንስ የምንለው ወደ ሌላ አሚኖ አሲድ የሚቀየር ከሆነ the mutated codon codes for different amino acid ከሆነ ነን ሴንስ የሚባል ደግሞ አለ። ነን ሴንስ የምንለው ሙቹዌትድ ኮዶን ምንም አይነት ፕሮቲን this stop ፕሮቲን ሴንቴሲስ እንዳይኖር የሚያደርግ ነው። ከነጭራሹ ፕሮቲን እንዳይመረት ሊያደርግ ይችላል። ምክንያቱም ሙቹዌት ከሆነ በኋላ የሚፈጠረው ስቶፕ ኮዶን ነው። ስቶፕ ኮዶኖችን ታውቃላችሁ። ሰው ለምሳሌ ሲኤኤ ወደ ምን ቢቀየር ዩኤኤ በአርኤንኤ ላይ ሲ በዩራሲል ተተክቷል። በዚህ ምክንያት ይሄ ስቶፕ ኮዶን ነው ማለት ነው። ሶ ፕሮቲን መሰራት ያቆማል። ነን ሴንስ እንላለን። ሶ ዲስ አር ቤዝድ ኦን ዘ ኢፌክት ዘ ፖይንት ሙቹዌሽን ኦፍ ሳይለንት ሚስ ሴንስ ኦር ነን ሴንስ ተብሎ በእነዚህ ክፍሎች ሊከፈል ይችላል። በአጠቃላይ ፖይንት ሙቹዌሽን የምንለው በዲኤንኤ ሲኩዌንስ ውስጥ አንድ ናይትሮጂነስ ቤዝ ቢጠፋ፣ ቢቀየር፣ ቢጨመር አጠቃላይ የጄኔቲክ ማቴሪያል ሲኩዌንሱን አፌክት ያደርገዋል ማለት ነው። የአሚኖ አሲዶቹ መቀየር፣ የፕሮቲኑ መቀየር አጠቃላይ ጄኔቲክ ዲስኦርደር ሊያመጣ ይችላል። ስለዚህ እንደ አጠቃላይ ፖይንት ሙቹዌሽን ምንድን ነው? ምን አይነት ኢምፓክት አለው? ሶስቱን የፖይንት ሙቹዌሽን በተለይ ሳብስቲቱሽን፣ አዲሽን፣ ዲሌሽን የምንላቸውን እያንዳንዳቸውን ኢምፓክታቸውን ማወቅ ይኖርብናል ማለት ነው። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉ። የዩቲዩብ፣ ቴሌግራም፣ የፌስቡክ ቻናሎቻችን ሳብስክራይብ በማድረግ ጥያቄያችሁን፣ ሀሳባችሁን አጋሩን። ስለተከታተላችሁ እናመሰግናለን።